እንኳን ደህና መጣሽ ዶክተር ሳራ። አመሰግናለሁ። አረፈድኩ ነው በጧት መጥተሽ ነው? አይ ችግር የለውም እኔ ቀድሜ መጥቼ ነው። በድጋሚ እንኳን ደህና መጣሽ። አመሰግናለሁ። ላስጎብኝሽ? እሺ። ውድ ልጄ ይህ ደብዳቤ ካለበት ቦታ በሰላም ይድረስ። የት ነህ? የት ነህ ደስታዬ? የት ነህ ልጄ? ትሁን ለትናንሽ እጆቼ ላይ ያዝኳቸው ቀን ለዘላለም ላለቅ ልወድ ሕይወቴ ለአንተ እንዲሆን ልደግፍ ላነሳ ላድንህ ልጠብቅ ልሞትልህ ቃል ገብቻለሁ። አንተን ፍለጋ ድባብ ከመጣው ሳላስብ ሳልፈልግ የመሸቀን የነጋ ሌሊት የለም። ያለበትን የሆንከውን ሳላውቅ አላርፍም። ድባብ ውስጥ ያንተ መጥፋት እጃቸው ያለበትን በሙሉ አስከፍላቸዋል። ምንም ሳትሆን አገኘሃለሁ። እስከማገኝ ብቻ ጠብቀኝ። ምንም ሳትሆን ጠብቀኝ ልጄ። ምክንያቱም አንተን ለማግኘት እስከ ምድር ጫፍ ሄዳለሁ። አንተን ለማግኘት ተራራ ገፋለሁ። አንተን ለማግኘት ድባብን እገለብጣለሁ። ካላገኘው እኔ እጠፋለሁ። ምክንያቱም ቃል ገብቼልሃለሁ። ለአንተ ስል እሞታለሁ። አገኘሃለሁ ልጄ። አባት እዚህ ቦታ መቀመጥ አይቻልም። ሰማኛለህ? እዚህ ቦታ መቀመጥ አይቻልም። አንተ ሰውዬ እዚህ ቦታ መቀመጥ አይቻልም። ሰው አጥተሽ ታውቂያለሽ? ታውቂያለሽ። ስለዚህ እኔም በትንሹ ቢሆን ትረጀኛለሽ። ስላንቺና ስለ አሸናፊ ያገባኝ። ስለ ልጅ የደበቀው ነገር እንዳለ ግን አውቃለሁ። አንቺም እንደዛ። ልጅ የት ነው ያለው? ያልኩሽ አልገባሽም መሰለኝ። ስለዚህ የምታውቂውን ሁሉ ካልነገርሽ የደባብ ከተማ ህዝብ በሙሉ አንቺ ካሸናፊ ጋር ካገባ ሰው ጋር መተኛትሽን ያውቃል። ይሄ እንዲሆን ደግሞ የምትፈልጊ አይመስለኝ። ስለዚህ ስለ ልጅ የምታውቂውን ሁሉ ትነግሪኛለሽ። አስቢበት። ማታ ለመጨረሻ ጊዜ መጥቼ ጠይቅሻለሁ። ስለ ልጅ የምታውቂውን ሁሉ ካልነገርሽኝ የደባብ ሰዎች ያልኩሽን ያውቃሉ። ስትጨርስ ከዚህ ቦታ ተነስተህ ሂድ። እዚህ ጋር ህመም ይሰማል? ይሰማል እዚህ ጋር?
ሰውነቱ እንዳለ ግሏል። መቼ ነበር ህመም የጀመረው? ከትንሽ ቀናት በፊት ነበረ። ትንሽ የሚያስለው ነበር። ነገር ግን እኔ ያው ደህና ይሆናል ብዬ ወደ ትምህርት ቤት ላኩት። ከዛማ ድክምክም ብሎ መጣ። እህል አይቀምስ፣ ውሃ አይጠጣ። በዛ ላይ እንደምታየው ሙሉ ሰውነቱን ነው የሚያመው እና ደግሞ በጣም ያስለዋል። ማሳሉ እንኳን ጥሩ ነው። ሰውነታችን እያሳለ ነው ሳምባችን ውስጥ የገባውን ኢንፌክሽን የሚያጸዳው። ዶክተር ያስለዋል፣ ትኩሳት አለው፣ ትንፋሽ ያጥረዋል። ትከሻው አካባቢ በተለይ ደግሞ ደረቱ አካባቢ ህመም ይሰማዋል። የወጣው ፈሳሽም ደግሞ ቢጫ ነው። ስለዚህ ይሄ ሳምባ ምች ነው። መታከም ይችላል። ትንሽ መድኃኒትና እረፍትና ምግብ ካገኘ መዳን ይችላል። ነርስ የሚደረብ ነገር አምጪለት። በሽታው በአንቲባዮቲክ ይጠፋል። በዛ ላይ ግን ለትኩሳቱ አይቡፕሮፊን ያስፈልገዋል። ዶክተር ሁለቱም የለንም። ሁለቱም የሉንም? በእነዚህ መድኃኒቶች ብቻ ልጁ ማከም አንችልም። እንኳን ልጁ ሌላ ታካሚ ማከም አንችልም። እነዚህ ብቻ ናቸው ያሉት? እሺ አሁን ለልጁ እናት ምንድን ነው የምመልስላት? ልጅሽን ማከም አልችልም፣ ስለዚህ ልጅሽን ይዘሽው ሂጂ ነው የምላት? ይዘው ከሄደሽ ደግሞ ይሞታል። በጣም ይቅርታ፣ አንቺ ምንም አላጠፋሽም። እሺ መድኃኒቶቹ እንዲገዙ ማንን ነው መጠየቅ የምችለው? አቶ አሸናፊ። ምን እያሰብክ ነው? አንቺ እንዴት እንደምታምሪ! መናገር ካልፈለክ ቶ እሺ፣ እነግርሻለሁ። ቀስምዬ፣ ትናንትና ማታ ቤቴ ልጄን ምን አደረክ ብሎ መጥቶ ነበር። ማ ገዛኝ? አዎ፣ አስበሽዋል? ቤቴ ልጄ ባለቤቴ ባሉበት ስለኔና ስላንቺ ቢወራ ምን እንደሚፈጠር ያው እኮ ይዘግይ እንጂ እሷን ፈተኔን ስታገባ መስማቱ አይቀርም። ቀሰምዬ፣ እሱ ገና ነው። ይሄ ሰውዬ ችግር ነው የሚሆንብን። ከዚህ ካልሄደ እሱ እኔና አንቺ በቃ አንድ ላይ መሆን አንችልም። አልስማማም ቀሰምዬ፣ አልስማማም። እንዴ እሱ ስለ እኔና ስለ አንቺ ከተናገረ እመኚኝ ደግሞ ይናገራል። በቃ የኔና ያንቺ ነገር በቃ አለቀ። ተረዲያ ማን ያምነዋል? የድባብን አስተዳዳሪ ወይስ አንድ ተራ ገበሬ? ግን እኮ ደብዳቤዎቹ ቀሰምዬ እንዴት እንደምወድሽ! እኔም በጣም ነው የምወድ። ልክ እኮ ነሽ። አንቺ እንዳልሽው እኮ ነው። በቃ ደብዳቤዎቹ ከእጁ ከወጡ እንዴ
ማን ያንድ ተራ ገበሬ ቃል ያምናል? እሱን እኮ ነው የምልህ። ስንት እኮ ነው የምትጨነቀው። ግን እንዴት አድርገህ ልትወስደው ነው? እኔማ አያስጠጋኝም። ባይሆን ሌላ ሰው መሆን አለበት ወይ ደግሞ አለባት። ማ? እኔ የለሁበት። ቀሰሜ የአንቺን ሚስጥር ያውቃል። እሱ ደግሞ አንቺን መቆጣጠር የሚችል ይመስለዋል። ስለዚህ በዚህ ውበትሽ እሱን እጅሽ ላይ፣ ደብዳቤዎቹን ደግሞ እጄ ላይ፣ ማንም አይጎዳም። አልስማማ። ቀሰሜ ስለ እኔና ስለ አንቺ ፍቅር ስትይ ቀሰሜ እኮ እናንተ የተረገማችሁ ልጆች! ምንድን ነው? ምን ትሰራለህ እዚህ? የጠፋውን ልጅህን ነገርኩህ እኮ። ልጅህ አልጠፋም፣ ወደ ከተማ ሄዶ ነው። አሰማኝም እንዴ? አንተ ግን ብትጠፋ ለእኔ ትልቅ እረፍት ነው። ምን ፈልገህ ነው? የእረፍት ሰዓቴን አትሻማ። በቃ አትሻማብኝ የእረፍት ሰዓቴን። ባይሆን ረፈድ አድርገህ ተመለስ። ሰውዬ። እሺ፣ አንዳንድ ጥያቄዎች ኖረውኝ ነው። ልጅ የጠፋለት እዚህ ድባብ ውስጥ የተለየ እንቅስቃሴ ነበር? እንቅስቃሴ? አዎ፣ የተለየ ነገር ያደረገ መገኘት የሌለበት ቦታ የተገኘ። እሺ ኢንስፔክተር። ምንም አልነበር። ቻው። አሸናፊስ ምን ይሰራ ነበር? ለምን አትሄድም? ቢሮ ሆኖ ቁጭ ብሎ ስራውን እየሰራ ምንም የተለየ እንቅስቃሴ አላደረገም? ለምንድን ነው እሱ የምጠረጥረው? ለምንድን ነው አንተ የማትጠረጥረው? የተማረ ተወዳጅ መሪ ስለሆነ። እሺ፣ ስለ እርዳታ አመሰግናለሁ። ቤት ተመለስ። ልጅህ የከተማ ህይወት ሲሰለችው ይመለሳል። ከዚህ በኋላ አሸናፊን አትጠጋው። ያለበለዚያ እዚህ ቤት ውስጥ አብረኸኝ ነው የምታድረው። ይቅርታ ዶክተር ሳሮን ቆየሁብሽ። ችግር የለውም። እንዴት ነሽ? እሺ። ክሊኒካችን መድኃኒት ያስፈልገዋል። ለታካሚ ደግሞ አሁን የሚያስፈልገን መድኃኒት አለ ዛሬውኑ። ልክ ነሽ። ችግሩን በሚገባ ተመልክቼዋለሁ። ዞን አስተዳደር አመልክቻለሁ፣ ግን ያው እስካሁን የሰጡት መልስ የለም። ልጁ ደግሞ ዛሬ ያስፈልገዋል መድኃኒቱ። ግዴታ ዛሬ ነው መሆን ያለበት። ልክ ነሽ። መድኃኒት ያስፈልገዋል። ልጁ መታከም አለበት። ምንድን ነው?
የክሊኒክ ወጪዎች እንዳለ ተመዝግበዋል። እናም ያለው እቃና የወጣው ገንዘብ ደግሞ ምንም አይገናኝም፣ ፈጽሞ የተለያየ ነው። ማን እንደዚህ እንዳደረገ አላውቅም፣ ግን እስቲ አጣራለሁ። ይሄ ለጊዜው ይቆየንና ያ መድኃኒቱን መፍትሄ ማግኘት አለብን እና እደውልልሻለሁ። እዚህ መምጣት አይጠበቅብሽም። ኔትወርክ ይሰራል እንዴ? ባይሰራም እሞክራለሁ፣ ግን የቢሮ ስልክ ብዙ ጊዜ ይሰራል። እሺ፣ ግን ዛሬው በኔቴውስ እና ደግሞ የታካሚ ክፍሉንና ሽንት ቤቱን ብታሰራልኝ በጣም ደስ ይለኛል። አሰራልሻለሁ። እሺ፣ አመሰግናለሁ። ሰላም ዋል። ዶክተር ሳሎን፣ እኔም ማውራሽ ጉዳይ ነበረኝ። እሺ፣ በመጀመሪያ ሻይ ቡና? አይ እውነት ምንም አልፈልግም። ከገዛዬ ጋር በቅርብ ተገናኝታችሁ ነበር እንዴ? አይ አላገኘሁትም። ምን ነው? አይ ምንም፣ ያው እኔም የልጅ አባት አይደለሁ። ያው የእሱ ጉዳይ አሳስቦኝ ነው። አዲስ ነገር አግኝቶ ይሆን? እንጃ። ያው መቼም አንቺ ጓደኛው ስለሆንሽ የምረዳው ነገር ካለ ብዬ ነው። ያን ያህል እንኳን አላውቀውም፣ ግን እሱን ብጠይቀው ጥሩ ይመስለኛል። ልክ ነሽ። እሱን እጠይቀዋለሁ። ስልክን ደግሞ እጠብቃለሁ። እሺ፣ እሺ። እንደጨረስኩ እደውልልሻለሁ። እሺ፣ አመሰግናለሁ። ሰላም ዋል። ለምንድን ነው እንደዚህ የምታይ? እኔ ስታይኝ ፈሪ ይመስላለሁ እንዴ? እኔ ማንንም አልፈራም። እሺ አንተ ዘውዴ፣ አጂ ደግሞ እያየሽው አይደል እንዴ? ዘውዴ ዛሬ ነግሬሃለሁ፣ እሰልብልሃለሁ። ልቀቀኝ። አንተ ደግሞ ነው ወይስ አንተ ፈልግ? ይዘልኝ፣ ውጣ፣ አውጥተህ ጣሉ፣ ቶሎ በል። ለትንሽ ጊዜ ብቻ እንደዚህ ነው የቆየው። ነርስ፣ ነጭ ባህር ዛፍ ማግኘት እንችላለን? ነው ይኖራል። ምቹ ያላምጭልኝና ክፍሉ ይታጠል። ምናልባት በሽታው ስላልቆየበት በዚህ ተስፋ ሊኖረን ይችላል። ምን ላምጣልህ? ውሃ ብቻ። እሺ።
ጠዋትና ማታ ትለያያለሽ እንዴ? አዎ ጠዋት የማምር አበባ ነኝ፣ ማታ ደግሞ ጣፋጭ ፍሬ። እሺ አሁን አትነግሪኝም? ትነግሪኛለሽ አትነግሪኝም? ምንድን ነው የምነግርህ? ጠዋት የጠየቅኩሽ እኔ እየቀለድኩ አይደለም። ጠዋት መች ተገን ረሳሁት? የውሸቴን እያስፈራራሁሽ ነው የመሰለሽ? ጠዋት ነግሬሻለሁ። የምታውቂውን ሁሉ ካልነገርሽኝ አንቺና አሸናፊ መማገጣችሁ ለህዝብ ነው የማወራው። እሺ ምንድን ነው ማወቅ የፈለግከው? አሸናፊ ልጄን ምን አድርጎታል? እሱን አላውቅም፣ ግን ማወቅ እችላለሁ። አሸናፊ ቅርቤ ስለሆነ አንተ ምንም አትናገር እንጂ እኔ አወጣጣዋለሁ። እሺ እንዴ ቻው ብለህ እንኳን አስመኝ። እዚህ በር ላይ ወደቀው ሰው ቤቱ የት ነው? ማን? ዘውዴ ነው፣ ከፖሊስ ጣቢያው በታች። ዶክተር ምን ነው? ትንሽ ተንፈስ። አሁን ደህና ነው። ከትንሽ ረፍት በኋላ ሙሉ ለሙሉ ይሻላል። አይዞሽ፣ አታስቢ፣ እሺ? አትጨነቂ፣ ደህና ይሆናል። አመሰግናለሁ ዶክተር። አመሰግናለሁ። ዛሬ እድለኞች ነበረ። ነገር ግን መድኃኒቱ ካልተገኘ ከዚህ በኋላ ይሄ እድል ላይደገም ይችላል። እሺ በቃ አሁን አንቺ ወደ ቤት ሂጂ፣ የቀረውን እኔ እንትን እላለሁ። አይ የምጠብቀው ስልክ አለኝ፣ ግን አመሰግናለሁ በጣም። እሺ ችግር የለም። አባቴ እንደሱ አትይ። እኔ ፍሬ አይደለሁም። እንደሱ አትይኝ። እኔ ፍሬ አይደለሁም። እንደሱ አትይኝ አባቴ። እኔ ፍሬ አይደለሁም። ፍሬ አይደለሁም። ፍሬ አይደለሁም። አባቴ እንደሱ አትይኝ። ፍሬ አይደለሁም። ፍሬ አይደለሁም። ሄሎ ሄሎ፣ አቶ አሸናፊ ሄሎ፣ አሁን ይሰማል? እሺ ምን አሉ? ሌላ ማድረግ የምንችለው ነገር የለም? አቶ አሸናፊ ሄሎ
ሀገሬ ዛሬ የሰማሹን እርሹ። ሰማሽ? ህይወቴን አንዴ ያበላሽሹ ይበቃሻል።